እንትን ነው እንዳይጠይቁኝ የበኩል ማለት ይሄን አርጊልኝ ሲሉ ቶሎ ብዬ ምክንያቱም እንዳይሰማቸው ልጆች ናቸው እናቴ ብትኖር ብለው ያስባሉ አለ የተባለ በሽታ ወገብ ነበር ያን ያህል እንደዚህ በጣም የራቀ በሽታ የለባትም ምግብ እምቢ አለችኝ በሆነ ሰዓት ላይ ቻታይቷት ይሁን በቃ ምግብ አልበላም ማለች ዘናት ሄድን ሆስፒታል ነው ጅሊ ያረፈችው ሆስፒታል በባህል አይለቀስም በቃ ያግዟቸዋል ከሰው ይልቅ በቃ በራሴ ሰራሁኝ ብዬ በቃ እንጀራው ራሱ የሚወርድልኝ ያን ጊዜ ነው እንጂ ያን ያህል ከሰው መጠበቅ አልፈልግም እኔ በቃ በተቻለኝ አቅም በቃ ራቤን ብዬ ሰው ፊት አልወጣም ቤታችንን እንሰራለን እግዚአብሔር ይመስገን እንዴ አትውጪ ናፍቆት ከዛ ተወርወረሽ ላይ ለጀመርሽ እንደው ነካስ አረግሽ እንደዚህ የምትጮይ ነገር እንዳንቺ አይ እኔ ሰርቼ ልብላ አይ ቆይ እኔ ቡናዬን አፍልቼ ይግበላል ብትዩ ነኝ እኮ ሁሌ እኮ እንደዛ ነኝ እኔ ሰርቼ ነው እኮ የምበላው ባይዘው ናፍቆት በና ማርሽ ሰርቼ ላብላሽ ቦርጬ ሲበዛ አርግዝና መሰለሽ ስሰፋ አርግሽ መሰለሽ እኔ ምልሽ በዚህ በቤት ያፈራው ግን እንዴ አዲስ አበባን የምታሽከረክሪኝ አገር ትወቅ ብለሽ ነው ጥግ እስከ ጥግ አይገርም አዲስ አበባን ዞርናት እንደው ግን ባለ ብዙ ዘመዶ ነው በጣም ብዙ ሰው አወቅን ብዙ ሰፈር አወቅን ይሄ ሰፈር ምንድነው የሚባለው አወቅሽ ፈረንሳይ ለጋሲዮን ነው ሳይ ለጋሲዮን እንደ የሻ ያመጣሽ እኮ ሀረግን ተው ምን ያደርጋል በቃ ፈረንሳይ ነው ፈረንሳይን ከያዝን ይበቃል ፈረንሳይ አካባቢ ነን ዛሬ በቤት ያፈራው አንዲት በጣም ጠንካራ ጎበዝ ታታሪ ሴት አለች ባካችሁ መታችሁ ጠይቋት እንኳን አደረሳሽ በሏት ተብለን የመጣነው በጣም አው ሶሻል ሚዲያ ላይ ብዙዎች ያቋታሉ እናስባለን ግን ምንም ዝርዝር ሁኔታና መረጃ አንሰጥም ቀጥታ ወደ ቤቷ ነው የምንገባው በጣም ታሳዝን ልጅ ናት በጣም እንደኛ በጣም ልባችሁ የሚነካ የምትወዷት ይመስልናል መልካም ዳግም ትንሳኤ ወይ በጣም በእናትሽ አተቸገርሽ አንቺ ንግስት ወይ እንዳትይሽ ቆይተ ውሻ እንዳያሯሩጥ እንደዚህ ነበር አይ የኛ ቤት እንዲ ነበር የሚከፈተው የብዙዎቻችን ቤት የሆነች መሳቢያ ነገር አለ ውሻ የለም አይደል በቃ ናፍቆት ይኔ ሊያ በፈጠረሽ አንቺ በልሽ እዚህ ቤት ናፍቆት ባይዘው ቻናሏን ቅጽል ስሟ አወቀች ብዙ ነገር አውቃለሁ ባይዘው ይሄን ከተሳሳትኩ መንገድ ብቻ ነው ግራ የሚገባኝ አይ ቲንክ እዚህ ቤት አልተሳሳትንም እያልን ነበር ነይ በቃ ነይ ጎተሽ አስደነገጥናት እንኳን አብሮ አደረሳን ውይ የኔ እናት እንደነሽ ነው ምንታምሪው በጣም ምንድነው የቀባሽ ሜካፕ እንዴ አንቺ እስቲ ታይላለሽ ራኪ ነው የሚለው ሶሻል ሚዲያ ላይ ስምሽ ራኪ ማነው ስምሽ ራኪብ ልልነበር ራኪብ ያለሽ ነበር ሰላም ማነው ስምሽ አንቺ በእምነት አንተ ሰንበሳይ ሀብታሙ ደህና ነሽ ረቂቅ እንዴት ናችሁ ሰፈራችሁ ጾም ያለመንኩት ማለት መምጣታችሁ ሰርፕራይዝ ያደረጋችሁ እንኳን አደረሳችሁ ከቻለ ደህና ናችሁ እሺ እኛ እናመጣለን ቆይ ኧረ ችግር ሊያጎ በዝና ስታመጣ የለም ዛሬ ምን ሁሉ ከርቶኛል አንቺ ነው እንዴት ተጠለጠለ ለፍፊት ሆኖ ኧረ ችግር ለኢትዮጵያ ህዝብ ጥያቄ ያቀርባለሁ ቤታችሁ ደስ ሲል ቆንጂ ትናንሽ ስንት አመትሽ ነው 12 ኮፈስ እውነት ስንተኛ ክፍል 5 እዚህ አካባቢ ነው የምትማረው ሌላ ቦታ ሩቅ ትግል ለነጻነት የድሮ ትምህርት ቤቶች ስም ትግል ለነጻነት ታጋዩ እንዴት ነሽ ደህና ነኝ ድንገት አገኛችኝ ከስራ ስመጣ እኮ አሁን የገባሽ የእውነት ክላስ የለኝም እንዳጋጣሚ ትንሽ ቀደም ብንል እናጣሽ ነበር ማለት ነው ቁጭ ብላችሁ ሳይናገሩ መምጣት አየሽ እንትኑ ይሄ ነው አንዳንዴ ጉዳቱ ይሄ ነው ድንገት ይፈንጠት በአካል ደግሞ በጣም ቆንጆ ነሽ በጣም ቲክቶክ ላይ እና ልጅም ነሽ በአካል ደግሞ በጣም ልጅ ነኝ ስንት አመትሽ ነው ረቂቅ አሁን 20 እንደው አትመስይም 18 19 ነበር የገመተው በነገራችን ላይ ከልምዴም ልንገርሽ አሁን ይሄን አፍጫ ተጠቀምበት እኔ 20 አመቴ እንዳንቺ ነበር ትንሽ ገባ እያለ ነው እንጂ እንደዚህ ጥሩ ነው አፍጫ እኮ ምንም አይቀየርም
እንዳለ ነው። አይ በጣም ነበር ብዬ ነው። በጣም ይሰላከክ ነበር። አንቺ ወጣሽ እሱ ገባ። ወንድማችሁስ አለ? ስንት አመቱ ነው እሱ? አሁን 15 ወደ 15 ወደ 15 እሱ 12 እድሜያችሁ ተቀራራቢ ነው። እኛም ማህበራዊ ሚዲያ ላይ ነው መጀመሪያ ያየናት ረቂቅንና እንግዲህ ያው በህይወት በጣም ብዙ ፈተና ይገጥመን አይደለ? ብዙ ውጣ ውረድ አለ። እናቷን እና አባቷን በህይወት የሉም፣ ግን ደግሞ እሷ በዚህ እድሜዋ ታናናሾቿን ኃላፊነት ወስዳ የእናትም የአባትም ሚና የምትጫወት በጣም ጠንካራ ሴት ናትና ቪዲዮሽን አይተን በቃ እሷ ጋማ ሄደን ቤት ያፈራ አብረን ዳግማ ትንሣኤ ማሳለፍ አለብን ብለን የመጣነው። እናመሰግናለን። በጣም ጎበዝ ነሽ። ታሪክሽን ማካፈልሽ ራሱ ማህበራዊ ሚዲያ ላይ ጎበዝ ነሽ። ምን ያህል ተከታያለሽ ነው? አሁን ኦልሞስት ወደ 41,000 ለምን ቆየሽ ከጀመርሽ? አይ ጾም ሲገባ ነው በደንብ እንትን ያልኩት። እግዚአብሔር ይመስገን ቆንጆ ፊድባክ አገኘሁ። በአጭር ጊዜ? አዎ በአጭር ጊዜ ነበር። ምንድን ነው የምትሰሪው? ብሎግ ቤት ውስጥ። አይ አሁን ከስራ ነው የመጣሁት አልሽ? አዎ ከስራ ነው የመጣሁት። ስራ የምሰራው ራይል አካባቢ ነው፣ ሱቅ ውስጥ ነው የምሰራው በሽያጭ ሰራተኝነት። ትምህርትሽስ? ትምህርትም እማራለሁ። የት? አድማስ መገናኛ የሶስተኛ ዓመት የማታ ተማሪ ነኝ። ምን እንደምታጠኝ? ቢዝነስ ማኔጅመንት። ጎበዝ። ድሮም ትሰሪ ነበረ ስራ ወይንስ እናትሽ ካለፈ በኋላ? ኧረ እኔ ከድሮ እማዬ ቤት ነበረች። ከድሮም ስለምትታመም ቤት ነው ብዙ ጊዜ። ከ14 ዓመቴ በኋላ እኔ በስራ አለው ትሰሪያለሽ? ግን እንደው ረቂቅ ያው ማዕዘን መቆስቆስ ማስታወስ አይሆንብና ምንድን ነው የገጠማቸው እናትሽ? እማዬ ትንሽ አሟት ነበረ። ህመም ነው ውስጥ ወደ 6 ወር አልጋ ላይ ነበረች። እኔ ነበርኩኝ ቤት ውስጥና አሟት ነበር ትንሽ። ምናቸው? ወገብ ነው። ያን ያህል የከፋ ችግር አልነበረም ነበረ። ወገብ ነበር የተባለችው። የቆየ ምግብም እምቢ ማለት ጀመረች። ያው አልጋ ላይ መዋሏ ምናምን ከበዳት ትንሽ። በዛ ምክንያት ነው። አባታችን ቆየ ካረፈኝ ውስጥ አሁን 5 ዓመት አለፈ። 5 ዓመቱ። ትጫወት በእምነት ውጭ? አዎ ትጫወት። ሂጂ ሀብታሙ ጋር። ሀብታሙ እንግዲህ እንዳልገዛ ሄዶ ነው እንዳንረብሻት። ደስ አላምረዋም። ጥሩ አይደል? ያውቃሉ ልጆቹ በደምብ ሴንስ ያደርጋሉ። ያስታውሳሉ። አይጠይቁሽም? አያስቸግሩሽም? አይ ምንድነው እኔ የእማዬንም የአባታችንም የእህታቸውን የወንድማቸውን የሁሉንም ቦታ ነው እዚህ ጋር የምተካው። የሁሉንም ሚና እጫወትላቸዋለሁ። ያን ያህል ሴንስ እንዲያደርጉት አልፈልግም። ምክንያቱም ከባድ፣ እኔ እንደውም አስቸግራለሁ ከነሱ ይልቅ። አታችመንታችን ከነሱ ከኔ ጋር በጣም ቅርብ ነበር። ከእናትሽ ጋር? ወገብ በሽታ ለዛ ዳርጉ? ዋና ፔኗ ከድሮም ወገብ ነው። ወገብ ነው የምትባለው ሆስፒታልም ስትሄድ እና የሆነ ሰዓት ላይ ሆስፒታል መሄድ አቆመች። እንትን ነው መፍትሄ የሌለው ነገር ነው፣ ዲስክም ነገር ነው እና ቤት ውስጥ በጸበልም ምናምን ነው ቴኬር ማድረጋት የነበረው። ከዛ በኋላ አልጋ ላይ መዋሏ አለመንቀሳቀሷን በጣም ይከፋት ነበረ። እንዲህ አልነበረች እማዬ። በጣም የምትሯሯጥ ሴት እኮ በሴት ጠንካራ ሴት ነበረች ለኛ እና ስታሳድገን ከዛ በኋላ እንትን ነው ተስፋ ወደ መቁረጥ ሄደች። ምክንያቱም እየዳነች አይደለም፣ ቀን በቀን ያማታል። አልጋ ላይ ስትውል ሌላም ተደራራቢ በሽታ ይመጣል። በቃ የጭንቅላት ራሱ ህመም ከባድ ነው ከወገብ በላይ እና እሱም አደከማት። ትንሽ ተስፋ ቆረጠች የሆነ ሰዓት ላይ። እኛንም በቃ ተስፋዎቹ የነበሩ ከምንም በላይ እና ያው እግዚአብሔር አልፈቀደውም። ግን በቃ አለ የተባለ በሽታ ወገብ ነበረ። ያን ያህል እንደዚህ በጣም የራቀ በሽታ የለባትም። ምግብ እምቢ አለችኝ የሆነ ሰዓት ላይ ብቻ ታይቷት ይሁን በቃ ምግብ አልበላም ማለች። አባታችን ያን ያህል አልታመመም ነበር። አብሯችሁ ነበራችሁ ግን አይደል? ከአባታችሁም ጋር? አዎ አንድ ላይ ነበር የምንኖረው ሁለታችን። እናትሽ ታማ በነበረበት ሰዓት እናትሽን ማስታመም፣ ልጆቹን መንከባከብ፣ ሁሉም ነገር ያንቺ ኃላፊነት ነበር። ከዛ ደግሞ ስራ መስራት፣ ገንዘብ ማምጣት። እሰራለሁ። ምንም ሰራ ነበር እኔ። ስራ አልንቅም። ማንኛውንም ስራ እሰራለሁኝ። ሰው ቤት ልብስ ማጠብም ቢሆን የቀን ስራ መስራት። ምክንያቱም እናት ያለች እዚህ ጋር ልጆቹ አሉ፣ ማንም የለም። እኔ የለሁም ማለት በቃ ሁሉም አለቀልን ነው። ሰው በቃ እዚህ ጋር እሷን ጠዋት ላይ አጣጥቢያት አስተኝቼ እወጣለሁኝ ወደ ስራ። በተገኘው ስራ እሄዳለሁኝ። ደግሞ ሰርቼ እመጣለሁ። ምሳ ሰዓት አይቻት እሄዳለሁ። በጣም ካመማት ነው ስራ ያቆምኩት እንጂ ያገኘሁትን ስራ ነበር የምሰራው። ያን ያህል በቃ እንትን አልልም ነበር። ግን በጣም ሲያማት ስራ አቆምኩኝ እኔ።
ወደ እንትኑ ጀመርኩኝ። ቤት እያለሽ ነበር ያረፉት ነው ወጣሽ ስትመጪ? አይ ሆስፒታል ነው። በጣም ሲብስባቸው ሆስፒታል ገቡ። የሆነ ሰዓት ላይ ራሷን ማውቃቃታት ምግብ አለመብላት ወገብ ግለጽ ያደርጋል። ወገብ እንደዚህ ግን እንዳለችው ሜቢ ዲስክ ከሆነና መንቀሳቀስ ካቃታቸው አይ ቲንክ አለመንቀሳቀሱ ሆስፒታል 5ቷን ቀን ምግብ አለመብላት ነው መሰለኝ ራሷን ወደ አለማወቅ አደረጋት። ከዛ በኋላ ይዘናት ሄድን። ሆስፒታል ነው ጅሊ ያደረችው ሆስፒታል። በባህል አይለቀስም። በቃ እኛን እንትን ያለብሽ ዘመድ ምናምን አላችሁ ዘመድ የእናትሽ አባትሽ ምናምን? አዎ እናት ቤቶች አሉ። ያግዟቸዋል ነው ብዙ ማለት እነሱ እንትን ናቸው። እኔ ሲጀመር ከሰው ኤክስፔክት ማድረግ አልፈልግም። ለምን በቃ የሰዎች ከባድ ነው። በቃ እኔ ራሴ እንትን ማለት ነው ፈልገው ሁሌም ቢሆን እንትን ስለው ደስ የሚለኝ በራሴ ሳገኘው ደስ ይለኛል ከሰው ይልቅ በቃ በራሴ ሰራሁኝ ብዬ በቃ እንጀራው ራሱ የሚወርድልኝ ያን ጊዜ ነው እንጂ ያን ያህል ከሰው መጠበቅ አልፈልግም። በቃ በተቻለኝ አቅም በቃ ራቤን ብዬ ሰው ፊት አልወጣም። ቤታችንን እንሰራለን። እግዚአብሔር ይመስገን። አሁን ደግሞ ተመስገን በቃ እሷ ካረፈች በኋላ በቃ በአንድ ልብ የሆንኩ ላይክ ሞተች አለች ምን እያደረገች ይሁን በላች ጠጣች፣ እሱ ራሱ ትልቅ ሀሳብ ነበር። ማስታመም ራሱ የቻለ በጣም ከባድ ወይ በጣም እስቲ ነው አልወጣልኝም። በቃ የማስታመም ራሱ እንቅልፌ ማጣቴ ምናምን አሁን ድረስ አለ። በቃ ድካም ውስጤ አልለቀቀኝም። አሁን ወደ አመት እየሄደች ነው። አሁን ጊዜ ታማ ነበር። የዛሬ አመት ሰሞን ጀምሯት ነበር፣ ግን ያኔ የጀመራት ነው እስካሁን ድረስ። ከእናትሽ ሞት ራሱ በጣም የሚያስጨንቀኝ አሁን ስታወሪ የሚመጣብኝ እንዴት ትቻቸው ልሞት ነው የሚለው ነገር በጣም የሚያሳዝን ነው። እንትኑ እሱ ይመስለኛል አይደል ተውላችሁ ነገር እንትን ነው። ቤት ውስጥ ተኝታ እማዬ በቃ ምንም እኮ አይፈጠር ምናምን እላታለሁ። ልክ እሷ ታውቋታል እንደምታርፍና ቤት ውስጥ ቁጭ ብላ እኔ በቃ የልጆ በቃ ይቺ ልጅ ናት የምትንከራተትብኝ ነበር የምትለው። በቃ እኔ ልጆቼን ላንቺ ነው የምሰጠው አደራም አትለኝም። ታውቀዋለች እንደምወጣው እና አደራም ለማለት ታውቃለች። በቃ የልጄ ዕዳ ናቸው ልጆቼ ነው የምትለው እንጂ ያን ያህል እንትን ብላ አታስብም። እኔ እንደምወጣው ታውቃለች። በቃ አንቺ ጎበዝ ልጅ ነሽ ነው የምትለኝ። ግን ሁሌ ከፋው የወጣ አሰቃዮች ነበር። ሁሌ አሰቃዮች ልጄ ምናምን ትለኛለች። እኔ እሱን ነገር ታይ ማየ በቃ ግዴታዬ ነው። ደግሞ በቃ ጓደኛዬ ናት። ብዙ ሚስጥር ከምንም በላይ ጓደኛ ራሱ አሁን ነው መያዝ የጀመርኩት እሷ ካረፈች በኋላ እንጂ ቅርቤ ራሱ ጓደኛ ሁሌ እናቴ ናት። ጓደኛ አማካሪ ምንም ነገር ጓደኛ ያዝኩኝ ማየ እንደዚህ ተፈጠረ እንደዚህ ለበስኩ ምን ልልበስ እናቴ ብዙ ግን በቃ እግዚአብሔር አልፈቀደው እሱ ባለው ሳይደግስ አይጣላም። ይኸው ለእነሱ እናት ነሽ። አንቺ ደግሞ ጠንካራ ነሽ በጣም ካየንሽ በላይ እዛ ላይ ከምትናገራቸው ከምትሆኛቸው ነገሮች በላይ በአካል ስታይ በጣም ንቁና ጠንካራ ነሽ። አይዞሽ የእናት ነገር ስለሆነ እንትኑ ረብሾን ነው እንጂ አሁን በባህል ምድር አናስለቀስሽም። ምንድነው ቤት ያፈራ ያለው አሁን ለባህል የተዘጋጀ እንደምታበይን ርቦና ችግር የለም ያልነው ቤት ያፈራው እንበላለን። እኔ አሁን ይልሽ ብታይ ወንድ ልጅ ልወልድ ነው መሰለኝ። እዚህ ጋር ቡግንጆት ቡግንጅና እርግዝና አይገናኝም። ሲሆን አፍቆት አሁን አንዳንድ ነገር ትሰራለች። ችግር የለውም። አሁን እኔ ነኝ የምሰራው። አይተሽ ከሆነ ቤት ያፈራው እኔ ነኝ ከሆነ የምሰራው። እኔ ወይ በእምነት ጸጉሯን እሰራታለሁ ይቻላል። እንደዛ ነው የማደርገው። አልችልም ቁጥጥር ቢሆን እሰራታለሁ። በዚህኛው እጄ እንደዚህ ቆጥ ችግር የለውም። ከሰል ምናምን እናያይዝና እሺ ቤቱ ይማል ተከራይተን ነው እውነት? ቅርብ ቦታ ተከራይ ነበር። ኤክስፔንሲቭ ነው ጭራሽ ከዚህ በሳይ ግን በቃ እግዚአብሔር ያኖርሻል እኮ ጥበበኛ አምላክ ነው ክርስቶስ። አያሳጣኝም። እዚህ ቁጭ ብላ
ነው እንዳናስጨንቃቸው እነሱን አስገቢና ለናፍቆት የሚሰራራው ስጫት የሚሟሟቀው እሺ እኔ የሚሰራራው ሰራው አንቺ ምን ልታረጊ እበላለሁ ወይ ልጆቹን አበላለሁ ልጆቹን ደግሞ አጣጥባለሁ ችግር የለውም እንደና የተመቻቸው ወንበር እንቀይርልሽ ላይ አይ እኔ ካልሆነ በጣም ካስጨነቅሽ ለኢትዮጵያ ህዝብ ምን አሳያለሁ ህዝቡ ስንት ነገር አይፈልገ ታየው በቃ ታየው ረቂቅ ችግር የለውም እኛ ባል ምንም ቡናችንን እናፈላለን እጅሽ ይቀዳል ወደኔ ያነጣጣሽብኝ ይቀዳል እጅ አዎ በዚህ ይቀዳል ቤቷ እንደሆነ ፏ ብሏል ረቂቅ ሽንኩርት ስጤላ ነው ቆይ ረቂቅን ዝም ብለሽ ከምታዣት አንዳንድ ነገሮች አንቺ አታነሽም ሌላስኩ ሊያ ምንም አይነት ሀሳብና አስተያየት ካንቺ አልቀበልም ስፔሻሊ ደግሞ ካንቺ አልቀበልም ለምን ማለት ስፔሻሊ ከኔ ማትቀበል ቁጭ ብሎ ልጅቷን አራት አታሳምሚያት ባግባቡ አሞሻል አንቺ ምን ስፔሻሊ ከኔ ማትቀበል ለምንድን ነው ቁጭ ያለ ሰው ለተቀማጭ ሰማት ነው ለአንቺ ከዚህ በፊት የሄድንበት ቤት አፈራ አንቺ ጸጉር ስትሰሪ ነው ድስቱን ሳጥብ እንዴ እኔ እኮ ቡናም አፍልቼ ሁሉንም ስራ እኮ በሪሰናውት ለሁሉ ነገር ይቀናሻል ስጪኝ ሽንኩርት ወደ ብሌም ማረክ ረቂቅ ሰዓት ግን ይጨርስልናል አያገነትንብንም እኔ አሁን ስጋ ሲገነትር መከራዬ ነው ማለት አንቺ ያድልም ግን ስጋ መገንተር ላይ ልዩ ጥበብ አለ ይሄ ነገር አይጠብስልንም ስጋችን ላይ ያገነትርብን ነው ሰዓት ጨምረን የለም እንዴ ነክሰከሰ አላረ አላ እንዳፈናችሁ ውጭ እንጨምርበት እሺ ከዛ አው እዛው እያራገብኩ እዛው አብስዬው እመጣለሁ አትጨነቂ እሺ እዛ አራግቤው እመጣለሁ ደጅ አርግ ምናምን ስትልሽ ለህዝቡ ነው ነጥብ ስታሲዝ ነው አሁን ቁጭ አለሽ ብላይ እኔ ደግሞ አመመኝ ብብቴን እንግዲህ እና ታማስል ችግር የለም አትጨነቂ ሀበሻ ሲተርት ምን ይላል እንኳን ዘንቦብሽ እንዲሁም ጤዛነሽ ቸኮል ነው እንኳንም ዘንቦብሽ እንዲሁም ጤዛነሽ እናትዬ እህትሽ ትጨርስሽ ለምን መሰለሽ እየተሰማ የመጣው ለዚህ በቃኝ እንዴ ቆይ ያንቺ የእጅ መምን ምግብም አያሰራ ጸጉርም አያሰራ እሺ አንድ ነገር ልስራ ቡና ላቀራርብሽ በቃ እሺ አቀራር አሁን እንደዚህ በደካማ ጎኔ ስጪኝ ቡና ይታል ናፍቆት አቤት ህዝብ እንዲታዘበኝ ነው አይደል እንደ ትልቅ ነገር አሁን 3 ፍሬ ስጋ ይዘሽ በመጥበሻ ይገባሽው እሳት ባላ ያላሳላ በስላለኝ ሊያ ከሰሉን ባራግብልሽ አይሻልም እኔ ቁጭ ብዬ አሁን ከሳሎን እንትን አንቺ እኮ ማውራት ራሱ እንደውኔ መፎተት ነው እንጂ የቻልሽበት ደከመሽ እኮ ምን መተንፈሱ ላቃተሽ እስቲ ለህዝቡን ጠይቂልኝ እስቲ እኔ እዚህ ከሰዓት ላይ እንትን ላይ ከእንትን ላይ ያልኩ ህዝብ ግን ቡግንጃ አጋጥሞሽ አያውቅም በምን እንዳናችሁ እኔ ይሁን እንደዚህ አንከርፍፌ እጂ እና ባይዘው ከናፍቆት ነው የተጋባው ምኑ ገብርኤልን አንቺ ትክጃለሽ አትማይ ሊያ ናፍቆት ትክጃለሽ ምን ከማን የተጋባው አይጋባም በወሬ ይጋባል እንዴ እኔ አበጠብኝ ስላልኩ አንቺ ጋር እንዴት ይመጣ ነው እንዴ ነው ሰላም ተባባለው ቆይ ተመሳሳይ ቦታ እንዴት ሊወጣ ይችላል እኮ እንዴት ጋር እሺ እንዴት ሊጋባ ይችላል እስቲ ንገሪ ናፍቆት አላቅም አብሮ በመሆን ይሁን በንክኪ ይሁን አላቅም ግን ነገሩ የጀመረው ማለት የጤና ባለሙያዎች ይመስክሩ የኢትዮጵያ ህዝብ የጤና ባለሙያዎች ቆይ እኔን ወጣብኝ አልሽ አመመኝ እዚህ ስር እንደዚህ ሆንኩ ምንድነው ብዬ ጉግል ሳረግ እንደዚህ አንዳንድ መረጃዎች አልሽ ያን ባልሽኝ በማግስቱ ጀመረኝ ያንቺ ተወሽ የኔ ባሰ በመጨባበጥ ይተላለፋል ልታገኘኝ ነው ማግለልና መድመሪቁ ግን በቃ ግን እኔ በሶስተኛው ቀን ጤነኛው ሆንኩ እኔ ግን መረቀሰብኝ ሌላ ችግር አሁን ጉዳተኛ ነኝ ጠባብሰሽው ነኝ ቡና ላቀራር እሺ ይሄን አራግቢልኝ እንዴት ነው ማቀረው ምንም ቦታ እንዳትመሪኝ ያሻኝ ጋር ነው ማቀረው እሺ ተመቸሽ ጋር ታፊያለሽ አዎ አፈላልሻለሁ አንቺ ትቆላየዋለሽ አምጪ ቡና ወስሽ ላርገው ለምጣልሽ ሁሌ የቡናው አርበኛ ናፍቆት ነበር ዛሬ እንትን አለች ተቀበለች ለምን በስሜ ሐውልት አታቆሚልኝ ናፍቆት ስሚሊያ ጠበስ አርጊና ነይ ቡናው ቁይ ሼፍ መክበብ ራሱ እንደዚህ አይሰራ መክበብ እየሰማህ ነው ለወትሮ ቡና ነበር አምናሸትተው እንጥብስ እናሸትታለን የሆነስ
ምንድን ነው እውነት? አይዟችሁ እሺ። ከካሜራ ጀርባ ምራቃችሁ ነው። አልቀመስም። ላራግብልሽ? አዎ እስቲ አንቻለሽ ማራገቢያ ልተው አላግዝሽ? አራሪ ታክሊም ባታሽ ይሄኛው እኮ አይቆላልሽም። ይሄን ስነካው ይሄ ተናል ደግሞ እንዲህ ስታረጊ ራኪ ወይ ማራገቢያሽ ማራገቢያሽ አትዘዣት ትኛለሽ። አንቺ ደግሞ ታስቢያታለሽ። ለአኒ ላራግብልሽ ላይ ልጄ አመመኝ አይደል? አይ ላይ ዳራ ችግር የለውም። ያኛው ጫኩ ሰላም ነው። ደህና ነኝ። አንቺ ካጫወትሽ እራሱ ላይ ቁጭ በይ ልጄ። ሰንጋ እኔ ምን ሽረቄ አሁን አንቺ ጠዋት ልጆቹን ትምህርት ቤት ይሄዳሉ፣ አንቺም ወደ ስራ ትሄጃለሽ። ምግብ ምናምን እንዴት ነው የምታረጉት? ስትመጪ ትሰሪያለሽ? ጠዋት እንዴት ነው? ጠዋት ይሻለኛል። ሰራርተሽ ትሄጃለሽ? አዎ ጠዋት አሉ ግን አንዳንድ የሚያግዙሽ የሚረዱ ሰዎች ምናልባት ሶሻል ሚዲያ ላይ ተንቀሳቀሽ። አዎ ቋሚ አይደለም። አዎ መሆን የምትፈልጊው ወደፊት አንቺ ምንድን ነው? ድሮ ነበረ እኔ አሁን እማዬ ካረፈች በኋላ ያን ያህል ለወደፊት ጎል አላስቀመጥኩኝም። እስካሁን ኑሮን ለማቪዥን አይታየኝ። አዎ ላይክ ከድሮም ነው በቃ የሆነ ስራ ሰርቼ ያን ያህል የልጅነት እንትን አልልም። አዎ ድሮም እማዬ ናት በቃ እማዬን ስራ ሰርቼ ህይወቷን ይቀይራለሁ እንጂ ያን ያህል እንትን ግን ጋዜጠኝነት ደስ ይለኝ ነበር ድሮ። አሁን እንኳን በቃ ጥፍ ያለ ወሬ ነው የምታወሪው። ማትሆኝበት ምንም ምክንያት የለም። ወደፊት እኛ ባይዘው አሁን ጥረታል ነው ተተኪ እንትን ተተኪ ያስፈልጋል። ተተኪን ማስታወቂያ ስናወጣ ነው ጥቂት አመት ነው ለጥረት ይቀር ህዝቡ ነው እናንተን ትተን እኛን ትታችሁ ወዴት እያለ ከበር የሚመልስ። ጎበዝ ነሽ። አይ ጎበዝ ነሽ፣ ትሆኛለሽ። ይሆነ በጣም ጎበዝ ነሽ። ደግሞ እንትንሽ ደስ ይላል። ከሰው ኤክስፔክት አላደርግም ከሰው አልጠብቅም እያልሽ ነበር ቅድምና ጥንካሬሽ፣ በራስሽ ያለሽ መተማመን በጣም ደስ ይላል። አዎ ሰነፍ ነው የምትሆኚው እንደዚህ ከሆንሽ ከሰው ከጠበቅሽ። አዎ ከሰው ሁሌ ያንን ሰው ነው እና የሆነ ያ ሰው እጁ አረፈ ማለት አለቀልሽ። በቃ ህይወትሽ ይቆማል ማለት እዛ ሰው ላይ ነው ህይወትሽ። ግን አንቺ ከሆንሽ ያ ሰው ባይኖር እኔ ከበር አደርገዋለሁ ብለሽ ስለምታስብ ያን ያህል ሰነፍ አትሆኚም እና ወደፊትም ሁሌ ከለመድሽ መጥፎ ነው ሲጀመር። ለዚህ ልጆቹ ትልቅ ኃላፊነት አለብሽ፣ አደራ አለብሽ። አሁን ሰው እንዲታዘበኝ ነው የተቀበልሽኝ ቡና ነው በመጨረሻ። አይ ጥሬና ብስል አድርገሽ እንደውም እያስተካከልኩልሽ። ድሮ እናትሽ አለ ቡና ስትቆይ አልተቀበለሽ? አይ ከእናቴ ላይ ውረጅ። እኔ እናቴ ትቀበለኝ ነበር። ይሄ ጥሬና ብስል አድርገሽ ወጥ እንኳን አውጪልያ ተሳትፎ አረፈ። ሻሙኛል ገብርኤል ወይ ከዛ ይጀመር ወይ እሷን ታላቅ አንቺ እድሜውን ትተሽ ከእንትኑ አጀምሪ አይ እንደሱ አናረግም። ለቤቱ ነው። አይ ለቤቱ ላንቺ አይደለም እንዴ ብሎ ነገር ሲጀመር እንዴ ልጅ እንዴት ነው መሰለሽ የምናረገው? ቅድሚያ ታናሽ እንደዚህ ይቀጣል። ታላቄና ክብሬ ነው። ከዛ ደግሞ ቀጥ ወይኔ አንተ መጣሁባት ህይወት። እሺ ታላቅ ያመሰግናል። ታጥባችኋል? እባክህ ታላቅ እስቲ ባርኩና እናንተ አባታችን ባሩ እስቲ አባወራ ባክቶትን ብሊን ተንጸለ አይሰማም እኛ እንሰማም። ይሄኔ በሰለ ህል ለምን ታስጠነቅቁታላችሁ አለን አንድ ሰውዬ አንድ ቀን ጸሎቱ ሲበዛበት። አዎ የበሰለው ሲያምር የማለሚያ ምግብ ይሄን ትበላለህ አይደል? ስጋ ነው የማይበላው። ኧረ በል ዝም በል እናቴ። ሌላ ማቴዎስ ይምጣብ። ማቴዎስ በልሽ ናፍቆት እንቁላል ትበያለሽ? ናፍቆት አትበይም ከመሽቶልሻል ብዬሽ ነው። አይ እንትን ስለሆነ ዝም በያት ሲጀመር አትበላ እንቁላል አልበላ። አየሽ ሁሉም የተሳተፈበትን ሲያወጣ ጥሩ ነው። ኧረ ህዝብ ልታጡኝ ነው። በሚቀጥለው ሳምንት ናፍቆት ብቻዋን ስትጫወትበት ይታየኛል። ይሄን ቤት ያፈራው መድኃኒት አላፈራም እኔ ባይዘው ወደ አንተ አላርግባል በዛ። አዎ ለእናቴ ናፍቄ አምጪ ባርኳን ቆንጆ ዳቦ ዳፍታ። አዎ ጎበዝ ነሽ። ግን በዓል ሲሆን ምናምን እንዴ የሆነ ቪዲዮ ማይቼ ነበር። ማህበር ነው የሆነ ነገር ብቻ የእናትሽ ማህበር አሁንም ትደግሻለሽ። ጎበዝ ጎበዝ ነሽ በጣም እግዚአብሔር። እና እንትን ነው ያለ እድሜሽ በቃ እንደ ትልቅ ሰው እንደ እናቶቻችን ሆነሻል። እሷ ኃላፊነቷን ያሳቅኛት ለቀሰኝ
በነገራችን ላይ እኛ ያዥልኝ እቺ ልጅ ኧረ ጎረቤት ዘመድ አዝማድ ለማላስ መከራት የሚባልበት እድሜ ነው እኮ 20 በፊት ያለፍነው። ኧረ ቡናዬ ይሄ ናፍቆት ናት። እንዲህ ነው የምትለው ሰው ሲበላ ልክ ኢትዮጵያ ማየት ሲጀምር ውይ እንቅርታ ቡናዬ ነው የምትለው። ሁሌ ነው ቡና የሚያፈላ ሰው ወደ ኋላ እንደቀረበ በጣም ነው የሚጣፍጠው ወጡ። እግዚአብሔር እኔ መልክ በዓሉ ከተጀመረ ዕለት ጀምሮ ዶሮ ነው ሰላ የነበረው። ሌላ ነገር አልበላሁም። የሆኑት ለምን እንደሆነ አላውቅም። አጥንቱን ከላይ በልታችሁ ወጡ ለኛ የሰጣችሁት ቡናዬ በጣም እንደዛ ነው የሚሰራው። ጎበዝ ባለሙያ ነሽ ማለት ነው። ወጥ ልጨምር ልጆች ቡና እናቴ ምን ትል ነበር? አይ ምላስ እኮ አያዝም ትላለች። ምላስሽ ተፈታ እጅሽ ክንዴ ነው የተያዘው። ቡናውን አጠጭን። ውቢታመን የሚታጠብ ቃለ በነገርሽ ላይ ውቢታመን ሲሳን ስለምትመስኝ ነው። ውቢታመን ሲሳን መልሽ ብዙ ጊዜ እኮ ነው የንግስት መልክ ነው ያለሽ የምትይ። ዛሬ እንደዚህ ተጽበጥብጪ። ውቢታመን ሲሳን አወቃችኋት አይደል? ፎቶዋን አስገባላችኋለሁ ከላይ ምን ነው አታብረም እንዴ? ወብናት እንጂ ማለት ላጉርስሻ ከምኑ ላርፍ ጋርሽ ነው ያ ፈርሶን ቡናው ብቻ ስጪ። ምትወጂን ከሆነ እሺ ነው ቡና ምንም አያልመኝም። ከስተት ያለማር ቢይማት በዓል ደስ ይላል አይደል? እንደዚህ ቆንጆ እንኳን ይመጣችሁ። በጣም በዓል አስመሰላችሁ። ደስ ይላል በዓል ከሰው ጋር። አዎ እንዴት ነበረ ፋሲካን ያሳለፋችሁ? ብቻችሁ ነበር ያሳለፋችሁ? ያንቀ ሁሉም ሰው ቤቱ ስለሆነ ዘመድም ጋር ሄዳችሁ? አይ አዎ ለበዓል ቤት ብትሆኚ ነው የሚሻልሽ። ደግሞ ይከፋል ሰው ቤት ስትሄጂ እዛ እናት አባት ነው የሚጠራሽ፣ ልጅ አይጠራሽ። ያኔ እኔ ደግሞ አልችልም እንደዚህ አይነት ነገር። አይ ጎበዝ ሆነሽ አሁን ብዙ ነገሮችን ተቋቁመሽ እዚህ ስለደረሽ ለመከፋት ምናምን ቦታ አትስጩ። ላስበው ካልሽ ነገሩ በጣም ከባድ ነው። በየቀኑ የምትይበት ነገር ነውና እሱን ተውት አድርገሽ አሁን በጥንካሬሽ በጣም ትልቅ ኃላፊነት አለብሽ ልጆችሽን ቦታ የማስያዝ ነው። ስለዚህ ለሱ ቦታ አትስጩ። እሺ ጎበዝ ነሽ አንቺ። እድሜ ጤና ይስጠን እንጂ የእውነት ስትመረቂ አብረንሽ ነው የምንሆነው። የእውነት አስታውሽን እሺ። አስቀድመሽ 2 ዓመት ማለት ቅርብ ናት በጣም። አዎ በጣም ነገ ናት። ቲክቶክ ላይ ግን አሁን ስትንቀሳቀሽ ስራ ምናምን የመጣ ነው ወይስ ማህበራዊ ሚዲያ ላይ ሰዎች ይንቀሳቀሳሉ? አይ ያን ያህል አይደለም። ገና እንደ መጀመሪያ ስለሆነ ደግሞ ቪዲዮ ብዙ አለቅም። ጊዜ የለኝም። በቃ እሱ ደግሞ ይፈልጋል ጊዜ ቁጭ ብለሽ አንተ ስንት ቡና ከተሽበት ነው አልቀዳ ያለኝ? አይቀዳል እንደ ጠላ ተጅቦ ነው። ሁለቱን ስን ያባከንኩ እኮ ካሁን ይረጋል እያልኩ እንደ ጠላ ተሽቆልኩ። ቆንጆ ከጆ በቃ እሺ። ባይጣፍጠንም አሳረሹ እኮ ነው ማለት አትይኝ። እኔን አስተካክለሽ ከጂ በምን ጥሬና ብስል አድርገሽ ጀበናው ተሽከረከረ እንዳቲ የመጣሽበትን ጣውረድ ሁሉንም ነገር አጫውተሽናል። እንግዲህ ሰው ኑሮሽን ለማቅለል ደግሞ ሰዎች ሊያግዙሽ በሚችሉበት አይነት ሁኔታ ቢያግዙሽ በጣም የበለጠ ደግሞ ጥሩ ሆነሽ ልጆችሽን፣ እህቶች፣ ወንድሞችሽን ታስተምሪያለሽና የማገዝ አቅሙ ያላቸው ላንቺ የተሻለ ነገር መፍጠር አቅም ያላቸው ሰዎች በሙሉ እንዲያግዙሽ እኛም እንግዲህ ጥሪ ነው የሚባለው። አዎ ጥሪ እናቀርባለን። በቤት ያፈራው ፕሮግራም ሰው ሳታስቢው ቆንጆ ቡና ነፈለሽ። ቆንጆ ቡና ነፈለሽ። የሚያምር በዓል አሳለፍን። አዎ እውነት እኔ ደስ ነው ያለኝ። ማርያም ዋና አንቺ በዓል ደስ እንኳን ይመጣችሁ እንጂ ደስ ይላል። ሁሉ ነገር አብሮነት ነው። አዎ ሰው አለውልሽ ማለት ቀላል ወይ በጣም እንዴ እስማ የዚህ ፕሮግራም ትርፉ ዋና አላማውም ደግሞ እሱ ነው። በቃ አወላችኋለን መባባሉ እንዴ እኔ ስትመጣ አላማንኩኝ። ደስ ይላል። ደግሞ ትሸኙናላችሁ ማለት ስንጫወት ምናምን መሸ በቀን የመጣ በካሜራ ያሳየናቸው እንዳለው ነው። ከዛ በፊትም ደግሞ ስንጫወት ረጅም ሰዓት ቆየና መሸ። ጅብ ይበላኛል ትላለች። እኔ ጅብ ይበላናል። ተሸኙናላችሁ
እንሸኛችኋለን። ትንሽ እንግዲህ አሸኝንም በጣም ሸኝና ካሜራ ማለት እኮ በዝቅራጽሽ ላንች ቲክቶክ አባቴ ከበዝ ካሜራማን እሱ ነው። ቲክቶክ ስትሰሪ ካሜራማናችን እሱ ነው። እውነት ጎበዝ፣ አያያዙም ያስታውቃል። ጎበዝ ነው። ይቅናሽ፣ በርቺ። እናንተንም በጣም አመሰግናለሁ። በትልቅ ነገር ነው የምንገናኘው ወደፊት። እግዚአብሔር ከእናንተ ጋር ይሁን። አሜን። ሻኙን አሁን መውጫውም ሊጠፋብን ስለሚጨልም እግዚአብሔር ይስጥልን። የታሉ ልጆቹ? በጣም አመሰግናለሁ። በጣም ደስ ብሎናል። አሜን። በጣም ደስ አለኝ። እሰይ እንኳን ደስ አለሽ። ትልቁ ነገር እሱ ነው። አመሰግናለሁ በጣም ቴንክ ዩ